ይቀጣ። ይሄንን ቪዲዮ እየተከታተልክ ነው ይሄንን ያደረከው። ምንም እንኳን አብረን በልተናል 2 ዓመትም 3 ዓመትም አብረን ብናሳልፍ አብረን በልተናል፣ አብረን ጠጥተናል። አብሮ የበላ አብሮ የጠጣ ግን ለጓደኛው ይሄን ያህል ክፉ ነገር አይመኝም። በቃ ይሄን ያህል ክፋትን እንዴት ትመኝብኛለህ? ግን ደግሞ እስከ ህግ ደረጃ እንሄዳለን፣ አንላቀቅም። አሁን ይሄንን ቪዲዮም ሲያይ ታውቃለህ፣ ራስን ማን እንደሆንክ ታውቃለህ። እሺ በኔ ናሆ ማሞ በሚል ብር ልከሻል? ናሆ ማሞ በሚል ብር ልከሻል ወይስ በማን የላክሽው? ከቦታሽ የነበርኩ ስለዚህ ነው። እኔ እውነታውን ስላወቅኩኝ ነው። ግን ደግሞ አልተረዳሽኝም ናርዲ። እንትን ማለት በጣም ከባድ ነው ማለት እኔ የሆነ እየተጠራጠርኩ ነበር በነገራችን ላይ ግን ቢሆንም ናሂ ለውብዬ ማስረዳት ነበረበት። ውስጥ ሁላ ከምትገቡ ከውብዬ ጋር አብራችሁ ሆናችሁ መርዳት ነበረብህ። ገብቷል። ውብዬ እንትን ውስጥ ትልቅ ጠባሳ ነው የጣልክባት። ገባህ ማለቴ ሐኪም ቤት ሆና እንደዛ በዛ ሰበብ ወርቃ ስትነቃ እንትን አለማግኘቷ የራሷ አንድ ጠባሳ ጥሎባታል። ሰላም ጤና ይስጥልኝ ውድና የተከበራችሁ የብዙኃን ቻናል ቤተሰቦች እንዴት አላችሁ? ነው ያለው። እግዚአብሔር ይመስገን ሁሉ ሰላም ነው። እናንተም ሰላማችሁ ስትበል እና ዛሬ እንግዲህ ናሂ እውነቱን አውጥቶታል። እንግዲህ ናሂ ያወጣው በእኔ ስም ሲሜ ለሌላ ሰው በፊት የምጠቀምበትም ለሌላ ሰው ሰጥቼ ነበርና በእኔ ስም ሌላ የራሴ ጓደኛ የምለው የቅርብ ቤተሰብ የሆነ ነው ያጭበረበረኝ ብሏል። አንዳኛችሁ ደግሞ ጓደኛውም በእናንተ ትዳር ብዙ ሰው ነው የሚቀናው ብሏል። እስኪ ጓደኛውን አይተነው እንመለስ። እንዳያችሁት እንግዲህ ጓደኛውም አስደበደበችው ብዬ ደገርጋለች። እንደዛ ማለት የለብህም ነበረ። ምክንያቱም ውብዬ እውነት አላት። ለምንድን ነው እንደዚህ የሆንከው? በእናንተ ትዳር ብዙ ሰው ነው የሚቀናው፣ ብዙ ሰው ነው እንትን የሚለው እያለው ነበረ። የሀገሩ ልጅ አርባ ምንጭ ነው፣ ዩቱበር ነው ይታወቃል። እና ውድ ቤተሰቦች አንዳንድ ያመናችሁት የእናንተ ለውጥ የእናንተ ጥሩ ደረጃ መሆን መድረስ እንደዚህ ያስቀናል። ሰው እንዴት ነው የእሱን ፎቶ የእሱን እንትን የእሱን ድምፅ ሁሉ ነገር አድርጎ በሱ ስም በሱ ሲም ኢቨን ቤቱ ሄዱ ይመስለኛል። ቤቱን ቀርጾ የላከለት አርባ ምንጭ እያሉ የአርባ ምንጭ እያሉ ይመስለኛል የቀረጸው ማለት ነው። እሱን ሁላ በመላክ በሱ ስም አጭበርብሮ የናሂንና የውብዬን ትዳር አደጋ ላይ ነው የጣሉ። አያችሁ፣ አንዳንዴ ይወደኛል። አንዳንድ ጊዜ እኮ ጥላታችሁ ከሆነ የሚጠላችሁን ሰው እኮ ምን አለ መሰላችሁ ትጠብቁታላችሁ። ለምን? ያ ሰው እንደሚጠላችሁ ስለምታውቁት ማለት ነው። እንደሚጠላችሁ ስለምታውቁ ትጠብቁታላችሁ። ምክንያቱም የሆነ ነገር ግን የሚጠላችን ሰው አንዴ ከጠላ ጠላ ነው። በእናንተ ምንም ነገር አያደርግም። እወዳችኋለሁ በቃ ለእናንተ አዛኝ ለእናንተ ተቆርቋሪ የሚመስል ስራችሁ የሚሄድ ለእናንተ ጉድጓድ ሲቆፍር ነው የሚያድረው በአሁኑ ሰዓት ማለት ነው። አስባችሁታል? እንግዲህ ናሂ የቅርብ ቤተሰብ ነው ጓደኛዬ ነው ብሏል። በሱ ሲም በሱ ፎቶ የእሱን ቪዲዮ እየቀረጸ በነገራችን ላይ ዩቱብ ላይ ምናምን እንደዛ እያደረገ መላክ ይችላል። ዩቱብ ላይ አሁን አንዳንዴ አፓርታማ ምናምን እየገዙ ነበር። ያንንም ቀርጾ መላክ ይችላል። እና እኔም ትናንትና በነገራችሁ ላይ ዞር ብላችሁ ከትላንት ወዲያ ነው የሰራው ቪዲዮ ላይ እንዴት ነው ተተዋወቅ 2 ዓመታችን ነው ላይ በ2 ዓመት ውስጥ እንዴት ነው እሱ ቤት የሚገዛው አዲስ አበባ ላይ ምናምን ቤቱ የኔ ነው ምናምን ብላ ስትል ማለት ነው። እሷ ቪዲዮ ሰርታ ነበር እና ብቻ ምን ታዘባችሁ እናንተ? ጓደኛ ያስፈልጋል። የራስ የምትሉት የማትጠብቁት ሰው የምትጠራጠሩት ሰው አስፈላጊ ነው ብላችሁ ታስባላችሁ? ያን ሰው መቅረብ
ያን ሰው እንትን ማለቴ እኔ በጣም ግራ እያጋባኝ ነው። ማን እንደምታምኑ ማለት እናንተ ያልጠበቃችሁ ሰው ለእኔ ምንም ክፉ ነገር አያስብም ብላችሁ ያሰባችሁ ሰው ከኋላችሁ ጉድጓድ ሲቆፍር ከኋላችሁ የሆነ ነገር ሲያደርግ ምንድን ነው የሚሰማችሁ? በጣም 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 ነው የሚያሳዝነው። እንደዚህ አይነት ነገር በእነሱ ትዳር ቀንቶ በእሱ ስም ማጭበር። እሱ እኮ ስሬስ ልጅቷ ከወደደችው እኮ ከወደዳት እኮ የወደደ ሰው ምንም ያደርጋል። ምንም ማለት ነው ምንም በናሂ ስም ባይነግድ ቀጥተኛ በእሱ ስም የእሱን ፎቶ እየላከ በእሱ እያወሩ እንትን ማለት ይችሉ ነበር። ደግሞ የሚገርመው ነገር ይሄን ያክል 2 ዓመት ሙሉ ስታወራው ቪዲዮ አለማውራታቸው ምን አለማለታቸው በጣም በጣም ይጎዳል። በጣም ከባድ ነው። እና እኛ ደግሞ አረብ ሀገር ያለን ሰዎች በፎቶ እናምናለን። እንደዚህ በማውራት ምናምን የምናደርገው ነገር ዝም ብለን በሶሻል ሚዲያ ስለማንነቱ ሳናቅ ምንም ሳንል መቼም ይሄ አስተማሪ ነው ለእኛ በጣም በጣም እንማርበት ነገር ነው። አያችሁ አይደለ? ሰው በሰው በሌላ ሰው ስሜት ስትጭበረበር ኖረ እንግዲህ የናሂም ትዳር አደጋ ላይ ነው። አሁን ልጅቷ እንግዲህ እውነቱን ስታቅ እኔ ነኝ ጥፋተኛ ሌላ ሰው አጭበረበር የሰውንም ሕይወት አደጋ ላይ ጥል ያለው ብላ እንደገና ጸጸት ውስጥ ነው የገባችሁ። ገባችሁ? አንዳንዴ ይከብዳል። ሰውን አትመኑ። ሰውን ማመን የሞተ ሰው ብቻ ነው በአሁኑ ሰዓት የሚታመነው። በቁም ያለ ሰው ማንም ሊታመን አይችልም። ገብቷቸዋል። አሁን የናሂና የውብዬ ትዳር በእርግጥ የሚያስቀና ትዳር ነው። ግን እኔ ያስቀናል ብል የእነሱን ትዳር አፈር ለማስበላት ሳይሆን የእነሱ አይነት ትዳር ስጠኝ ብዬ ጸልያለሁ እንጂ እነሱን ትዳር አደጋ ላይ ለመጣል እንትን አይልም። እንግዲህ ናሂ ተስፋ የቆረጠበት ምክንያት ምንድን ነው ብትሉ ትክክል አላደረግም። ስሙን ለማጥራት የሄደበት መንገድ ጥሩ ነው ግን ቢሆንም ሐኪም ቤት እንትን እያለ እሷን ይዞ መንጣቱ፣ እሷን አለማግኘቱ፣ ለእሷ አለመናገሩ፣ እውነቱን አለማውራቱ እዚህ ደረጃ መድረሳቸው ከባድ ነው። ውዬ እንዳታምነኝ የልጆችና እናት ታምንሃለች፣ ግን እሷም እኮ የሆነ ጥርጣሬ ላይ ነው። እንደዚያ አያደርግም ናሂ ማለት እኛን ራሱ እንድናደርግ ያደረገን እኔ ለራሴ ውብዬ ራሱ እንድታምን ያደረጋት ውሃ እየጠጡ በር ከፍተው ሲገቡ የመጀመሪያ ቀን ቤት የመጡ ጊዜ የያዘውን ብርጭቆ በቁሙ ስለቀው ደንግጦ ሲለቀው የዛን ጊዜ ነው ሁላችንም እንግዲህ ናሂ እንደዚህ እንዴት ያደርግ። እኔ ግን እንዴት ሁለት ልብ ነኝ፣ ያደርጋልም አያደርግም። ምክንያቱም ይሄ ልጅ ሶሻል ሚዲያ ታዋቂ ነው። እንደ ታዋቂነቱ ደግሞ እንዴት ይሄን ነገር ያደርጋል? እንዴትስ ምን ብሎ ሊያደርግ ይችላል? ነገ ጠዋት አደጋ ላይ ወርቃለሁ። ደግሞ ይሄስ ብር ደግሞ ያስላካት ያስባችኋል። ብዙ ብር ነው ያስላካት። ገባችኋል? ለእኛ ለስደተኞች አንዲትን ብር ብኮን ትጎዳናለች። ገባችሁ? አንዲትን ብር ለምን አትሆንም? ይጎዳናል ለእኛ። ገብታችኋል? አምና ወደፊት ጥሩ ትዳር ይሆነኛል ብላ ከስራዋም ከብዙ ነገር ስሜ እየጠፋ ነው አለ። አሁን ሁሉም በቃ ምክንያቱም ውብዬ እንደዛ ሆነ በእሷ ጣጣ የሆነ ነገር ብትሆን ራሱ ጣጣው እውነቱ እያለ ሆኖ ናሂም በጣም ተሳስቷል። ይኸው ራሱ ለማጥራት አንዳንዴ ሰው ነን እና ልንሳሳት እንችላለን። ግን ውብዬን ትቶ ልጅቷ ጋር መሄድ አልነበረበትም። እውነቱንም መናገር ነበረበት። ከዛ ነው ወደ 3-4 ጊዜ ቪዲዮ ሰርተዋል እውነቱን ተናግረው። ከዛ በኋላ በቃ አምነው ልጅቷን የሚረዱበትን መንገድ እርግጠኛ ላይ ውብዬም እምቢ አትልም። ምክንያቱም ስደትን ታውቀዋለች፣ እንዴት ኮነን እንደምናመጣ ታውቃለች። እሷም በሶሻል ሚዲያ ስለሆነ የተዋወቀችው ናሂም ታዝናለች፣ ታስባለች። የሆነው ነገር ልጅቷ የናሂ ፎቶ ተልኮላት በዛ ሲላክ ስለነበረ ወደዋለሁ አለች እና ሆኖም ግን እኛ በስደት ያለነውም ራሳችንን መጠበቅ አለብን። ለገና ወራ ነው ብለን ብር መላክ የለብንም። ራሳችንን መጠበቅ አለብን። ሁለተኛ ነገር ደግሞ ጓደኛ ብላችሁ የምታምኑት ሰው አስባችሁታል? እንግዲህ በስሙ ሲም ካርድ ከፍቶ ሰጥቶታል። በተለያየ ሰው እያስላከ በስሙም አላስላከም። አስባችሁታል? በስሙ ደግሞ አንድም አላስላከም። በተለያየ ሰው እያስላከ የእሷ ነው የእሱን ፎቶ ግን እንዴት ድምፁ ደግሞ አሁን እውነቱ ድምፁ ደግሞ የሱ አይደለም። እውነት ለመናገር
ድምፁም ተሰማ። የናሂ ድምፅ መቼም ሶሻል ሚዲያ ተጠቃሚ ስለሆነ ብዙ ሰው ያውቀዋል። እና አሁን እኔ የምለው ውብዬና ናሂ የሚታረቁበት ነገር አመቻችተው ቢታረቁ። ናሂ ደግሞ እውነት ያስመሰለው ምን አለ መሰላቸው? እነ ቶንዴ ሲፈልጉት እየደወሉ ለስልክ ያነሳም። በእርግጥ ተመልካች ሁሉም ከእሷ ጎን ነው፣ ከውብዬ ጎን ነው። ሰው ያየውን ነው የሚፈርደው፣ ያየውን ነው የሚፈርደው። እውነታው አንተ ጋር ያለ ሆኖ ሰው ያየውን ነው፣ በተመልካችም መፍረድ አይቻልም። እና ውድ ቤተሰቦች የራሳችሁን ጠብቁ። አሁን እችሊ ከገንዘቡ አልሆነ ገና በህግ ተጓታ ምን ተብሎ ብዙ ጣጣ አለው፣ ብዙ ጣጣ አለው እና በጣም ከባድ ነው። እና መጠንቀቅን የሚያክል ነገር የለም። ፈጣሪ ከእንደዚህ አይነት ይሰውራችሁ ነው የምለው። እኔ በስደት የምትገኙ እህቶቼ እንደዚህ በሶሻል ሚዲያ ተገናኝታችሁ ብራችሁን አትላኩ። በሶሻል ሚዲያ ኒካ እንደዚህ ምናምን የሚባል ነገር እናንተ ዝኮናችሁ እሱ እዛ ሆኖ አታርጉ። በቃ እኔ የምለው ይሄ ነው። በቃ አጭሩ ሄዳችሁ ራሱ አብራችሁ እየኖራችሁ የሚታመንበት ጊዜ አይደለም። እግዚአብሔርን ከገንዘባችሁም ሳትሆኑ ተፍቅራችሁን ከህይወታችሁ ከብዙ ነገራችሁ ነው የምታጡት። ብዙ ነገራችሁን ማለት ነው። ብር ተሰርቶ ይመጣል፣ ብር ይገኛል። ግን ራሳችንን ለምን እናጣለን? በገዛ እጃችን ደክመን ባመጣ ነው ለፍተን ባመጣ ነው ራሳችንን ለምን እናጣለን? ስለዚህ እኔ ይሄን ነው የምለው። ላይክ ሳብስክራይብ አድርጉኝ ውድ ቤተሰቦች፣ አበረታቱኝ። ወዳችኋለሁ። ሰላማችሁ ብዝት ትርፍ ይበል ነው የምለው። እግዚአብሔር አምላክ እንደዚህ አይነት ከአጭበርባሪዎች እግዚአብሔር ይጠብቀን ነው የምለው። አጭበርባሪዎችን ደግሞ ልቦና ይስጣቸው ነው የምለው። ወዳችኋለሁ። ሀገራችን ኢትዮጵያ ሰላም ያደርግ።